የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ዙር ጠቅላላ ምርጫ የተለያዩ የቅድመ ዝግጅት ተግባራትን እያከናወነ ይገኛል። የብልጽግና ፓርቲም ለሰባተኛው ሀገራዊ ምርጫ የማኒፌስቶና የምርጫ ምልክት ማስተዋወቂያ መድረክ ኢትዮጵያን ወደ ተምሳሌትነት ሀገር በሚል መሪ ቃል በሐዋሳ ከተማ አካሂዷል። በመድረኩ የተገኙት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የብልጽግና ፓርቲ ኢትዮጵያ ከገባችበት የፖለቲካ የኢኮኖሚና ሌሎች አዘቅት በማውጣት የሀገሪቱን አንድነት በማስጠበቅ ዛሬ ላይ የአፍሪካ ምሳሌ የምትሆን ሀገር ያደረገ ፓርቲ ነው ብለዋል። ብልጽግና ወደ ስልጣን ስመጣ ኢትዮጵያ ወደ መበታተን ደረጃ ላይ ተቃርባ የነበረች ሀገር ነበረች። ከዚች ከመበታተን አውጥተው ለመበታተን ምክንያት የነበሩ ጉዳዮችን ፖለቲካሊ በደንብ አሰላስለው ምክንያቱን በደንብ አውቆ መፍትሄውንም አስቦ ትክክለኛ ፈውስ የሚያመጣ የፖለቲካ መድኃኒት አስቀምጠው የኢትዮጵያን አንድነት አስጠብቀው ዛሬ ላይ ኢትዮጵያ የአፍሪካ ምሳሌ የምትሆንበት ደረጃ ላይ ያደረሰ ጠንካራ ፓርቲ ነው። ብልጽግና በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ዘርፍና ሌሎች መስኮች ኢትዮጵያን ወደፊት ማራመድ የሚያስችል ተግባራትን እያከናወነ ይገኛል ያሉት ርዕሰ መስተዳድሩም የተጀመረው የብልጽግና ጉዞ እንዲቀጥል ፓርቲውን መምረጥ ያስፈልጋል ሲሉም በማኒፌስቶና የምርጫ ምልክት ማስተዋወቂያ መድረኩ ላይ ተናግረዋል። ብልጽግና ፓርቲያችን የፖለቲካን ህመም በትክክለኛው መንገድ በማከም የህዝቦችን አንድነት በማረጋገጥ የሀገር አንድነትና አብሮነትን በማስቀጠል ምሳሌ የሆነ ፓርቲ ነው። በኢኮኖሚውም ቢሆን ኢትዮጵያ ባለፉት ጊዜያት በርካታ ጥረቶች የተደረጉ ቢሆኑም በድህነቷ ነው የምትታወቀው። ድህነቷን ታሪክ አድርጋ ከድህነት ተላቃ ከተመጽዋችነት ወደ ረጅነት የምትሸጋገርበትን በሂደቱ ግን ራሷን አምርታ የምትችልበትን ታላቅ እቅድ አዘጋጅተው ህዝቦቿን አስተባብሮ ዛሬ ላይ ስንዴ የሚሰፈርላት ሀገር ሳትሆን ራሷን በራሷ ችላ ምናልባትም ለውጭ ገበያዎች ስንዴ የምታቀርብ ሀገር መሆን የቻለችው በብልጽግና መሪነት ነው። ለሀገራችን ለቀጣይ ጊዜ የሚያስፈልገውን የኢንዱስትሪ ሀብ ሊሸከም የሚችል የኤነርጂ ልማትን አስቀድሞ ቀደም ብለው ተጀምረው ተንገጫግጮ የነበሩትንም ሁሉ አስተካክለው ህዳሴን ግድብ ማስመረቅ የቻለ ኮይሻንና የመሳሰሉ ግድቦችን ወደ ማስመረቅ እየሄደ ያለ አዳዲስ ፕሮጀክቶችንም እየጀመረ ያለ ታላቅ ታሪካዊ ስራ የሰራ ፓርቲ ነው። ብልጽግናን ምረጡላለሁ። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በበኩላቸው ህዝቡን በማስተባበር ሀገሪቱ ከተረጅነት ተላቃ በምግብ ራሷን የቻለች አለፍ ሲልም በዓለም አቀፍ ገበያ ምርቶቿን የምታቀርብ ሀገር እንድትሆን ብልጽግና ፓርቲ ሌት ተቀን ሰርቷል፣ በዚህም ውጤት አምጥቷል ብለዋል። በመሆኑም ይህ መታየት የጀመረው የብልጽግና ብርሃን ዘላቂ እንዲሆን ማህበረሰቡ ምርጫው ሊያደርገን ይገባልም ብለዋል። አስሮና ቀፍድዶ የያዘን ኋላ ቀርነትና ድህነት ታሪክ ለማድረግ በከተማና በገጠር የሚኖሩ ህዝባችንን አነቃንቀን ልመናና ተረጅነትን ተጸይፈን ምርታማነትን በማሳደግ የማንም እጅ ተመርካሽ ሳንሆን ረጅና ተምሳሌት ሀገር ለመሆን የሥራ ባህል ለመቀየር ተግተን እየሰራን እንገኛለን። ይሄ በሲዳማ ክልል 868 ፓኬጅ ብለን ህዝባችን ለመቀየር ተግተን እየሰራን ያለነው ተግባር ማሳያ ነው ማለት ነው። ይህ እየታየ ያለው ብርሃን የበለጠ እንዲሳካ ብልጽግናን ይምረጡ። ሁሉንም የዲሞክራሲ መገለጫ የሆኑ ጉዳዮችን በማሳካት በሀገራችን የጸና ዲሞክራሲያዊ የፖለቲካ ስርዓት ለማስረጽ በቁርጠኝነት እየሰራ ያለውን ብልጽግና ፓርቲን ይምረጡ ሲሉም ነው መልእክታቸውን ያስተላለፉት። ሁሉንም የዲሞክራሲ መገለጫ የሆኑ ጉዳዮችን በማሳካት በሀገራችን የጸና ዲሞክራሲያዊ የፖለቲካ ስርዓት ለማኖር ነው። እሱን ለማሳካት ቁርጠኛ የሆነውን ብልጽግና ፓርቲያችን በመምረጥ የጸና ዲሞክራሲን በኢትዮጵያችን ለማሳካት ብልጽግናን ይምረጡ።